ጠቅላይ ሚኒስትር አብይ አህመድ አሊ ዘብሔረ ኢትዮጵያ በዚህ ሰሞን በትግርኛ ቋንቋ በሰጡት ገለጻ አስመራ ዩኒቨርሲቲ የምትባል ነበረች አሁን ተዘግታለች ብለው መናገራቸው ብዙ እያጨዋወተ ነው። ጠቅላይ ሚኒስትሩ ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋ በነበራቸው ቃለ መጠይቅ ሻዕቢያ ስልጣን ሲይዝ 300 ፋብሪካዎች በኤርትራ ውስጥ ይገኙ ነበር፣ ዛሬ ላይ ሁሉም በሚባል ደረጃ ወድሟል ብለዋል። አክለውም ኤርትራ ውስጥ አንድ አስመራ ዩኒቨርሲቲ የምትባል ነበረች፣ እሷም በዚህ ጊዜ ተዘግታለች ሲሉ ተደምጧል። እንዲህ ያለው ከአብይ ዘንድ ለኢሳያስ የተላከ ሽሙጥ ለመሆኑ ኤርትራ ምን አይነት ሀገር ናት የሚለውን አማላይ ጥያቄ ዳግም ቀስቅሶታል። ከኤርትራ ጋር ለ30 ዓመታት የተዋጉት የቀድሞ ኢትዮጵያ አስተዳዳሪ ኮሎኔል መንግስቱ ኃይለማርያም ወልደ አያና ባሳለፍነው ዓመት በታተመው የታገሱ ጌትነት ገበየሁ መንግስቱ ኃይለማርያም የስደተኛው መሪ ትረካዎች የተሰኘ መጽሐፍ ገጽ 220 ላይ ኤርትራን ቃል በቃል ጥሩ ሀገር አይደለም ሲሉ ነው የሚገልጿት። ኮሎኔሉ ይቀጥላሉ። ኤርትራ ጥሩ ሀገር አይደለም፣ ትንሽ ሐማሴንና ከረን አካባቢ ካልሆነ በቀር ለም አይደለም፣ ሳር የለም፣ ሜዳ የለም። በምጽዋ እሳት የሆነ አሸዋ ነው ያለው። ቆላው አዋራና ሜዳ ነው፣ ሌላው ደግሞ የድንጋይ ተራራ ነው። አየሩ ሁለት ነው፣ እርር ንድድ ያለ ቆላና እላይ ያለው ደጋ። ደጋው መሬቱ ወጣ ገባ ድንጋያማ ስለሆነ መሬቱ ለእርሻ ይሄን ያህል የሰጠ አይደለም። ዝናቡ በቋሚነት እንዲህ ነው ተብሎ የሚያስተማምን አይደለም። ደጋው ነፋሻማ ነው፣ አልፎ አልፎ ባልታመነ መልኩ ኃይለኛ ዝናብ ይዘንባል፣ ሌላ ጊዜ ጨርሶ ይጠፋል። ቆላው ግን በአመዛኙ ዝናብ የለውም። ስለዚህ ቆላው በከብት አርቢነት ነው የሚኖረው። ፍየል፣ በጎች፣ ግመሎች እነዚህን ነው የሚያረባው። አብዛኛው ህይወቱና የንግድ ግንኙነቱ ከሱዳን ጋር ነው። ከመሃል ሀገር ጋር ያለው ግንኙነት ውስን ነው። ኮሎኔል መንግስቱ ኃይለማርያም እንዲህ ነው ኤርትራን የሚረዷት። በዚህ ዝግጅት ኤርትራ በእርግጥ ምን አይነት ሀገር ናት ብለን እንጠይቃለን። አስመራ፣ ከረን፣ ምጽዋ፣ ሐኒሽ ደሴቶች፣ አካለ ጉዛይ፣ አፋበት፣ አልጌና፣ ናቅፋ፣ ሳህል የሚባሉ ዝነኛ የኤርትራ ስሞች እናነሳሳቸዋለን። ጨዋታችንን በኤርትራ ህዝብ ቁጥርን ጀምረው የአላማጣው ልጅ ጌታቸው ረዳ ካህሳይ ከፋና ብሮድካስቲንግ ኮርፖሬት ጋር በነበራቸው አንድ ቃለ መጠይቅ ላይ የኤርትራ ህዝብ 5 ሚሊዮን ነው የሚባለው ውሸት ነው፣ 2 ሚሊዮን አይሞላም፣ ከሀገሩ ተሰዶ አልቋል ሲሉ ተደምጧል። ይህ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ቁጥራዊ መረጃ ኤርትራውያን በትክክል ስንት ናቸው የሚል ጥያቄ ያስነሳል። ወርልድ ኢኮኖሚክ አውትሉክ ዳታቤዝ ኦክቶበር 24 ላይ ባወጣው እትሙ ኤርትራ በምድሯ ከ3.5 እስከ 6.4 ሚሊዮን ዜጎቿን ታኖራለች ብሏል። ይህን ቁጥር ዓለም አቀፉ የገንዘብ ተቋም IMFም ይደግፈዋል። መታወቅ ያለበት ነገር ግን ኤርትራ ፈጽማ የህዝብና ቤት ቁጥር አድርጋ ለማወቋ ነው። በዚህም የተነሳ ብዙ ስለ ኤርትራ የህዝብ ቁጥር የሚጠየቁ ምንጮች የተፋለሱ መረጃዎችን ይሰጣሉ። የተባበሩት መንግስታት ድርጅት ባሳለፍነው ዓመት ያወጣው መረጃ ኤርትራውያንና ኤርትራውያት በሀገራቸው 3 ሚሊዮን 502 ሺህ እንደሚሆኑ ያትታል። የኤርትራ ማስታወቂያ ሚኒስቴር መስሪያ ቤት ከ5 ዓመት በፊት የኤርትራ ህዝብ ቁጥር ወደ 5.8 ሚሊዮን ይገመታል ብሎ ነበር። ቢቢሲ ከ2 ዓመት በፊት የሰጠው ግምት ደግሞ የኤርትራን ህዝብ ቁጥር ወደ 6.2 ሚሊዮን የሚያስጠጋው ነው። የአሜሪካ የህዝብ ቆጠራ ቢሮም ከቢቢሲ ጋር የተጠጋጋ ቁጥር ይሰጣል። በአጭሩ ኤርትራውያን በጌታቸው ረዳ ካህሳይ እንደተነገረባቸው ወደ 2 ሚሊዮን የወረዱ አይደሉም። ከፍ ሲሉ 6 ሚሊዮን፣ ዝቅ ሲሉ ደግሞ 3 ሚሊዮን ይሆናሉ። ቀጥሎ መነሳት ያለበት ጥያቄ እነዚህ ኤርትራውያን ምን አላቸው የሚለው ነው። በዚህ ዝግጅት መግቢያ ላይ የተጠቀሰው የኮሎኔል መንግስቱ ኃይለማርያም ምንም የላቸውም የሚል ድምዳሜ ትክክል ወይም ውሸት መሆኑን ለመፈተሽ አገሪቱን ከራስ ካንሳር እስከ ራስ ዱሜራ ከከሰላ እስከ ሐኒሽ ደሴቶች እናካላት። ኤርትራ ወርቅ አላት። በ2013 ዓ.ም ገደማ ኔቭሱን የተባለ ካናዳዊ ድርጅት በኢሳያስ አፈወርቂ አገር ገብቶ ወርቅ እንዲቆፍር ተፈቅዶለት ነበር። በጥቅሉ ኤርትራ የመዳብ፣ ወርቅ፣ ግራናይት፣ ማርብልና ፖታሽ መገኛ ናት። ከ13 ዓመት በፊት ጀምረው ከ20 በላይ ማዕድን የሚያወጡ ድርጅቶች ከኢሳያስ መንግስት ፈቃድ ወስደው በኤርትራ ምድር ተሰማርተዋል። ኤርትራ የገበሬዎች ሀገር ናት። ከመቶ ሰው መካከል 80ው በግብርና ስራ ላይ ኑሮውን መስርቶ ይገኛል። ጤፍ፣ በቆሎ፣ ባቄላ፣ የእንስሳት ተዋጽኦና የስጋ ምርት በመጠኑም ቢሆን አላት። በኤርትራ የደን ሀብት እዚህ ገባ የሚባል አይደለም። ኮሎኔል መንግስቱ ኃይለማርያምን ኤርትራ ደረቅ ሀገር ናት ያሰኛቸው ለዘመናት ጦርነትና እርሻ ያሟጠጠው መሬቷ በደን ለመሸፈኑ ሳይሆን አይቀርም። ኤርትራ አለኝ የምትለው ተስፋ ቁልቋል ወይም በለስ መሆኑን ብሪያን የተባለ ጋዜጠኛ ከ4 ዓመት በፊት ጽፎ እናገኘዋለን። ኤርትራ በሰሜን ጫፍ ራስ ካሳር፣ በደቡብ ምስራቅ ጫፍ ራስ ዱሜራ እስከሚባሉ ቦታዎች የተለጠጠና ውዱን የቀይ ባህር ዳርቻ የተንተራሰ ደረቅ መሬት ላይ ያለች እንቁ ምድር ናት። እናም የቀይ ባህር አሳ በጇ ነው። ከዚያም እያሰገረች ለእንግሊዝ፣ ጀርመን እና ኔዘርላንድ አሳ ትሸጣለች። ይህ ገበያ ቀይ ባህርን ከምትጋራት የመን ጋር ሳይቀር ያጣላታል። ያም ሆኖ ውድ ሀብት ነውና በቀላሉ የምትተወው አትመስልም።
የኤርትራ ዓመታዊ የመንግስት በጀት አይታወቅም። የሲአይኤ አንድ ሰነድ እንደሚያትተው ከሆነ የኤርትራ መንግስት ገቢው 715 ሚሊዮን ዶላር ይሆናል። ወጪው 1 ቢሊዮን ዶላር ይሻገራል። ኤርትራውያን ዙሪያዋን በአስፈሪ የሾህ አጥር ከተከበበችው ምድራቸው ታምር በሚመስል ያወጣት ዘዴ እያመለጡ በመላው ዓለም ተበትነዋል። እዚያ ሆነው ለዘመዶቻቸው የሚልኩት ገንዘብ የአገሪቱን 32 ከመቶ ጠቅላላ ምርት ይሸፍናል። ኤርትራን አንድ ነገር ይቸግራታል። እሱም ንጹህ የሚጠጣ ውሃ ነው። ተፈጥሯዊ የመሬት ውስጥ ውሃ ለኤርትራ ብርቅ እንደሆነ ተጽፏል። አገሪቱ በተፈጥሯዊ ወንዞችና ሐይቆችም አልታደለችም። ኤርትራ የወታደሮች ሀገር ናት። መሪዎቿም ወታደሮች ናቸው። በእንድሪስ አዋቴ በሳህል በረሃ ከተተኮሰችው የመጀመሪያ ነጻነት ናፋቂ ጥይት በኋላ ሁሉም የኤርትራ ትውልድ ለባህረ ነጋሽ ዘብ እንደቆመ ነው። የጥቂት ሚሊዮኖች ሀገር የሆነችው ኤርትራ ዛሬ 200,000 መተኮስና ጠላቱን መመከት የሚችል ወታደር አላት። እዚህ ላይ አንድ ፈገግ የሚያሰኘን አሳገጠመኝ አለ። ናሳ የተባለው የአሜሪካ የጠፈር ምርምር ተቋም የአፍሪካ ቀንድን በሳተላይት ፎቶ አንስቶ ነበር። በፎቶው ላይ ሲታይ ኤርትራ ሙሉ በሙሉ አረንጓዴ ነበረች። ሳይንቲስቶቹ ይህችን ቆላማ ሀገር እንደሚወራው በረሃ ሳይሆን ይልቁንም ከጠበቁት በላይ ለመሆኗ ተመለከቷት። ከሺዎች ኪሎ ሜትር የተነሳውን ይህንን ምስል እያቀረቡ ሲመለከቱት ግን ነገሩ ሌላ ሆኖ አገኙት። ከሩቅ የለመለመ ቅጠል መስሎ የሚታየው ነገር አረንጓዴ ወታደር ልብስ ኖሯል። ሳዋ ትልቁ የኢሳያስ አፈወርቂ ዩኒቨርሲቲ ከህፃን እስከ አዛውንት እያስገባ ውትድርና ያሰለጥናል። በኤርትራ ዛሬ ሁሉም ዜጋ ወታደር እንዲሆን ተገዷል። በአንድ ወቅት የኢሳት ጋዜጠኞች ኢሳያስን ሁሉም አረንጓዴ ለባሽ፣ ሁሉም ነጭ ለባሽ በሆነበት ሀገር ማን ሊጠብቅ ይችላል? ባለስልጣናቱ ሁሉ ያለ አጃቢ የሚሄዱበት ምክንያት ምስጢሩ ምንድነው? ብለው እንዲጠይቋቸው ተገደው ነበር። ይህች ሀገር ስንት ዩኒቨርሲቲ ያላት ብለን ስንጠይቅ ያገኘነው መልስ ምንም የላትም የሚል ነው። ይሄኔ ነው ጠቅላይ ሚኒስትር አብይ አህመድ በኢሳያስ አፈወርቂ አብርሃ ላይ የተሳለቁት ነገር እውን ሆኖ የሚታየን። በእርግጥ በቀዳማዊ ኃይለ ሥላሴ ዘመን 1950 ዓመተ ምህረት አካባቢ ማለት ነው አስመራ ዩኒቨርሲቲ ተቋቁሞ ነበር። እስከ 1999 ዓመተ ምህረት ገደማ ዝነኛ ሆኖ ከአዲስ አበባ ዩኒቨርሲቲ ቀጥሎ ስሙ እየተጠራ በርካታ ምሁራንን አስተምሯል። ከዚያ ዓመት ወዲህ ግን እንደተዘጋ የሚያትቱ መረጃዎች አሉ። አገሪቱ 6 ኮሌጆች እንዳሏት ይነገራል። ያሉባቸው ቦታዎች ሐመልማሎ፣ አዲቀይ፣ አስመራ፣ ምጽዋና ማይነፍሂ ይባላሉ። እነዚህ ተቋማት ስንት ተማሪ ያላቸው ለሚለው ጥያቄ የሚገኘው መልስ ከ20,000 ያልበለጠ የሚል ነው። ከወታደሮቹ ጋር ሲነጻጸር የ20,000 እና 200,000 ያህል ይራራቃል። ኤርትራ የታላቁ የአክሱም ስልጣኔ እምብርት ናት። እናም ክርስትና ወደ አፍሪካው ቀንድ ብቅ ሲል ቀድሞ ያገኛት እሷን ነው። ኤርትራ ከእስልምና ጋርም ቀድማ ተዋውቃለች። የዳህላክ ደሴቶች ገና እስልምና ወደ አፍሪካ ሲገባ ያረፈባቸው የአገሪቱ አካላት ናቸው። በኋላም ኦቶማን ቱርኮች ምጽዋን በ16ኛው ዘመን ክፍል ሲቆጣጠሩ እስልምና የአገሪቱ ገዢ ሃይማኖት ሆነ። የካቶሊክ ጣሊያናውያን ወደ ኤርትራ መዝለቅ ደግሞ ይህኛውን የክርስትና ዘርፍ በባህረ ነጋሽ አስፋፋው። ዛሬ ኤርትራ የኦርቶዶክስ ተዋህዶ ክርስትና፣ የሱኒ እስልምና፣ የካቶሊካዊት ቤተክርስቲያን የምትሰብከው ክርስትና፣ የኢቫንጀሊካል ሉተራን ቤተክርስቲያን ክርስትና እንዲሁም ባሂ የሚባሉ አማኞች ሀገር ናት። ብዙ በኢሳያስ አፈወርቂ አብርሃ መንግስት የሚጨቆኑ ፕሮቴስታንቶች እንዳሉ በአንዳንድ ሰነዶች ላይ ተጠቅሷል። ከሃይማኖት ተቋማት ወደ ኢንዱስትሪዎችና የከተማ ልማት ስንወስዳችሁ መጀመሪያ የፋብሪካዎቿ ቁጥር ላይ እናሳርፋችኋለን። ከ20 ዓመት በፊት የወጣ መረጃ ኤርትራ ውስጥ 2241 የተመዘገቡ ፋብሪካዎች ስለመኖራቸው ገልጾ ነበር። ከኒያ መሃል 276ቱ መካከለኛና ከፍተኛ ደረጃ ያላቸው ናቸው። 42ቱ በኢሳያስ መንግስት ስር፣ 645ቱ ደግሞ በግል ባለሀብቶች እጅ ነበሩ። በቅርቡ ግን አብዛኞቹ ከስራ እንደወጡ እንሰማለን። የሆነው ሆኖ የኤርትራ የማምረቻው ዘርፍ መስታወት፣ የቆዳ ውጤቶች፣ የተቀናበሩ ምግቦች፣ የጥጥ ምርቶች፣ ጨርቃ ጨርቅ፣ መጠጥ፣ ብረታ ብረትና የመሳሰሉትን ሁሉ ይፈበርካል። አስመራ ውስጥ ስም ያላቸውና ትልልቅ የሚባሉ 18 ከተሞች አሉ። አስማራ ትልቋና የአገሪቱ ዋና ከተማ ናት። ከተሸላሚው ጸጋዬ ገብረ መድኅን ስንኞች በአንዱ ምነው ሁሉ እንዳንቺ አስመራ እንደ ከተሞች መዲና አቀየሱ ቢጠራ ተብላ የተወደሰች ማራኪ ከተማ ናት። ከረን ከአስመራ ቀጥላ ትልቋ የኤርትራ ከተማ ተብላ ትታወቃለች። ተሰነይ፣ መንደፈራ፣ አቆርዳት፣ አሰብ፣ ምጽዋ፣ ዲቋላ፣ ሰናፌ፣ ደቀ መሐሪ፣ ሰገነይቲ፣ ናቅፋ፣ አዲቀይ፣ ባሬንቱ፣ ቤይሉል፣ ነፋሲትና የመሳሰሉ ከተሞች በኤርትራ ምድር ያሉ ናቸው። በእነዚህ የኤርትራ ከተሞች ውስጥ ሰማይ የሚዋጥጡ ረጃጅም ህንፃዎች የሉም። አለ የሚባለው አንድ ከመሬት ከፍ ያለ ህንፃ ስሙ የናይስ ህንፃ ይሰኛል። የሱም ቁመት የሚያስመካ አይደለም። ኪነ ህንፃው አማላይ ቢሆንም ሰማይን ለመቧጠጥ የሚያበቃ ግርማ ሞገስ የለውም። እናም ኤርትራ የውብ ኪነ ህንፃ ምድር እንጂ የረጃጅም የሲሚንቶ ክምሮች ሀገር አይደለችም። ለህንፃ ውበት ግን ከአክሱም ዘመን እስከ ጣሊያን ቀኝ ግዛት ጊዜ የዘለቁ አማላይ ሐውልቶችንና የቲያትር ግብረ ህንፃዎችን መጎብኘት ይቻላል። አስመራ ደግሞ ከወፍ ዘንባባዎቿ ጋር በተስማሙት አጫጭር ህንፃዎቿ ትታወቃለች። እኒያ ህንፃዎች ግን ሽሯማ ናቸው። ወትሮን እንጂ ዘንድሮን አያመለክቱም።
ለሞንዴ የተባለው የፈረንሳይ ጋዜጣ በኤርትራ 2 ሚሊዮነር ተብሎ የሚታወቁ ሰዎች እንደነበሩ ታሪክ አድርጎ ጽፏል። የመጀመሪያው ሐሰን አብደላ ባሽር ይባላሉ። ሌላኛው በሚሊዮን የሚቆጠር ዶላር በዚያች ሀገር የነበራቸው የተባለላቸው ገብረስላሴ ኪዳኔ ሀብቴ ናቸው። ሁለቱም ሰዎች ዛሬ በዚያች ዝግ ምድር የሚኖሩ አይመስሉም። እናም ሀገሪቱ ሚሊዮነር የሌለባት ናት። ቢሊዮነር ፈጽሞ የሚታሰብ አይደለም። ኤርትራ ከኢትዮጵያ ጋር በተለያየች ሰሞን ኢሳያስ አፈወርቂ አብርሃ አስመራ ውስጥ ያለው ኒያላ ሆቴል ለቢሊዮነሩ ሼክ መሐመድ አሊ አላሙዲ በ7 ሚሊዮን ብር ሸጠውላቸው ነበር አሉ። ሼሁ ግን ከነመለስ ዜናዊ የቀረበላቸው ጥቅማ ጥቅም በለጠባቸው። እናም የወልዲያው ልጅ አላሙዲ ለደሴው ልጅ ኢሳያስ 7 ሚሊዮን ብሩን ትተውላቸው ከኤርትራ ወጡ። ከዚያ ወዲህ የምስራቅ አፍሪካ ሲንጋፖር ሆናለሁ ብላ ከ34 ዓመታት በፊት ጉዟን የጀመረችው ሀገር ኤርትራ ያለ 1 ሚሊዮነር ቀይ ባህርን ተንተርሳ እያዛጋች ተቀምጣለች። እንዲሁ የማወቅ ፍላጎት ቀስቅሷችሁ በኤርትራ ስንት ባንክ አለ ብላችሁ ከጠየቃችሁ ቁጥሩ 1-6 ሆነ ታገኝታላችሁ። ምክንያቱም የኤርትራ ብሔራዊ ባንክም ሆነ የኤርትራ ቤቶችና ንግድ ባንክ ወይም የኤርትራ የእርሻና ኢንዱስትሪ ባንክ ሁሉ በመንግስት እጅ በመሆናቸው ነው። ኢሳያስ የሻዕቢያ አለቃ ሆነው ደርግን ሲዋጉ በህወሓቶች ዘንድ ለሶሻሊዝም አይመጡንም እየተባሉ ቢገመገሙም አገር መምራት ከጀመሩ በኋላ ግን ሁሉንም የአገሪቱ ሀብት የመንግስት አድርገው ኮሙኒስት መስለው ቀጥለዋል። ኤርትራ ውስጥ በደንብ የሚታወቁ 9 ብሔሮች አሉ። ትግርኛ ተናጋሪዎቹ ተጋሮች፣ ትግራይ የተባለውን ቋንቋ የሚናገሩ ተጋሮች፣ ሳሆ፣ አፋር፣ ኩናማ፣ ብለን፣ ቤጃ፣ ናራ፣ ራሻይዳ የኤርትራ ምድር ያዥጎረጎሩ ልጆች ናቸው። ኢሳያስ ግን ፌዴራሊዝም የሚባል ነገር አይወዱም። ለታላቋ ኤርትራ ብሔርተኝነት ሁነኛ ጠላት ነው ብሎ ያምናሉ። ብሔር ብሔረሰቦችን ምሰሶ ባደረገው የፌዴራል ህገ መንግስትም ደጋግሞ የመሳለቃቸው ሰበብ ይሄው ነው። ኤርትራውያን ለስራ ትግርኛን፣ አረብኛ እንግሊዝኛን እያፈራረቁ ይጠቀማሉ። መሪያቸው ወዲያፎም በ3ቱም ቋንቋዎች ቅኔ መዝረፍ ይቻላቸዋል። ኤርትራውያን በሀገራቸው ውስጥ የሚያውቁት የቴሌቪዥን ጣቢያ አንድ ብቻ ነው። እሱም ኢሳያስ አፈወርቂ አብርሃ የሚቆጣጠሩት ኤሪ ቲቪ። በዚያች ሀገር 3 ሬዲዮ ጣቢያዎች አሉ። ድምጽ ሀፋሽ አንዱ ነው። የብዙሃን ድምጽ ብለን ልንተዋወቀው ይቻለናል። ሬዲዮ ባናና ሬዲዮ ዛራይ ይከተላሉ። ድምጽ ሀፋሽ በ9 ቋንቋዎች ወሬ ያሰማል። ሬዲዮ ባና በ5 ቋንቋዎች ይናገራል። ሬዲዮ ዛራይ ትግርኛ አገልግሎት መስጫ ነው። ሬዲዮ ኤሬና የተባለ መቀመጫውን ፓሪስ ያደረገ የሬዲዮ ጣቢያም አለ። ያችን በመንግስቱ ኃይለማርያም ቃላት ኤርትራ ጥሩ ሀገር አይደለም፣ ትንሽ አማሴንና ከረና አካባቢ ካልሆነ በቀር ለም አይደለም፣ ሳር የለም፣ ሜዳ የለም፣ በምጽዋ እሳት የሆነ አሸዋ ነው ያለው፣ ቆሎ አቧራና ሜዳ ነው፣ ሌላው ደግሞ የድንጋይ ተራራ ነው የተባለላትን ሀገር ይህን ዝግጅት ካደመጣችሁ በኋላ እንዴት ገመገማችኋት? አስተያየት መስጫውን እናንተን እየጠበቀ ነው። ሙዚቃ ጋብዘን ካላችሁ የርዕሶም ገብረ ጊዮርጊስን ሰላም 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 ለኢትዮ ኤርትራ ብላችሁ ዘምሩ። ክርስቲያን ሙስሊሙ ህዝብ ወይ በጋራ የሚሰኝ ዘፈን እዚሁ ዩቲዩብ ላይ ፈላልጋችሁ እንድታደምጡት ጋብዛችኋለሁ። ሰናይ ጊዜ